እንግዳ ድራማ በክፍል 37 አዶኒና ቤሉል እየተጣሉ ነበረ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? በክፍል 38 ይዤላችሁ መጥቻለሁ። በክፍል 38 ጆ በር ላይ ሆንሻ ትመጣለች ብሎ እየጠበቀ ነበረ። ወደ ቤት ለመግባት ደግሞ ማንም አያውቅም፣ ኤሊሹ ብቻ ነው የሚያውቀው። ምክንያቱም ጆ የኤሊሹ ፍቅረኛ ነበረ በፊት ማለት ነው። ኤልሹ ጋር አሁን ላይ ምንም አይነት ግንኙነት የላቸውም። ግን የኤልሹ ሚስጥር ስለሚያውቅ እሷ ትምህርት እንዳቆመች ግን ቤተሰቦቿ ትምህርት እንደምትማር ነው የሚያውቁት። ጆ ደግሞ ያን ሚስጥር ስለሚያውቅ እናገርብሻለሁ እያስፈራራ ከእሷ ብር ይቀበላል ማለት ነው። እንግዲህ እንደ አጋጣሚ ከኑንሻ ጋር መንገድ ላይ ተገናኝተው በዚያ ምክንያት እንግዲህ ፍቅር ይዞታል ማለት ነው ከእሷ እና እንዴት ነው የምገባው? ኤልሹንም ትላንትና ሰድቤያታለሁ። ወይ ልጅቷ አትወጣም እንዴ? በምን ቀን ነው ይች ልጅ ያወቅኳት እያለ ነበረ ማለት ነው። እንግዲህ ጆ እንደሚታወቀው ዱርዬ ነው። ኤልሹን እያስፈራራ ከእሷ ገንዘብ ይቀበላል ማለት ነው። ለኤልሹ ደውሎ እንዴት ነሽ? ያዛ ወንድምሽን ከገባበት ገብቻ እመጣልሻለሁ ሲላት፣ ፈጣሪ ይመስገን ወንድሜ ተገኝቷል፣ ሌላ የምትለኝ ነገር አለ ስትለው፣ አረ ቆንጆ ተረጋጊ፣ ምን ሆነሽ ነው እንደዚህ የምትሆኙ ሲላት፣ አይ በቃ ሌላ የምትለው ነገር ከሌለ ስልኩን ሊዘጋው ነው ስትለው፣ እሱም አይ እንግዲህ አንቺ እንደዚህ ካደረግሽ የሚከተልሽን ታውቂያለሽኝ ሲላትኝ፣ እሷም አሁንስ አበዛኸው፣ ምን እየሆንክ ነው? አሁንስ በጣም አበዛው ስትለው፣ እሺ ትላንት ስላስቀየምኩሽ እኮ በቃ ይቅርታ ሲላትኝ፣ እንዴ ጆሮዬ ነው ወይስ ጆ ነው ይቅርታ የጠየቀው እያለች ሀሉ ቢላት እሷም ጸጥ ብላ ነበር ማለት ነው። እሺ ይሰማን አሁን አልተሰማም ነበረ ስትለው፣ ባክሽ ይሰማ ነበር ከበፊቱም ጆ እንዴት ይቅርታ ጠይቀኝ እያልሽ ነው ምናምን ብሎ ስም እንትን አላት ማለት ነው። እሷም አዎ በጣም ገርሞኛል፣ ዛሬም እንዴት ነው የምታወራው ምናምን እያለች ነበረ። አይ ግረምሽ ያው ትላንት ስላስከፋዎች ነው እያላት ነበር ጆ ማለት ነው። እሺ በቃ ከቤት እመጣለሁ ከውጭ እንገናኝ ስትለው፣ አይ ከውጭማ ፀሐይ ነው አላት። ምክንያቱም እሱ ከቤት መምጣት የፈለገው ኑንሻን ለማየት ነው እንጂ ኤልሹን ለማግኘት አይደለም ወደ ቤት የሚመጣው። እሺ እንዴት ከቤት ትመጣለህ? እናቴ ካየችን እኮ ጥሩ አይመጣም በዚህ ሰዓት እንዴት ትምህርት የላችሁም ብላ ትጠይቃለች ስትለውም፣ ችግር የለውም የሆነ ምክንያት ፈጥረሽ ተናገሪ ብሏት፣ እሺ በቃ ና ቶሎ ብላ ደስ ብላ ስልኩን ከዘጋሽ በኋላ በጣም ደስ ይላል፣ ያቺ ገጠሬማ እኔን አትበልጠኝም እያለች ነበረ ማለት ነው። እንግዲህ ኑንሻን ኤልሹ ጆን ባትወደውም ግን ኑንሻን እንዲወዳት አትፈልግም ማለት ነው። አዶኒስ ተወደዋለች ግን ኑንሻን እንዲወዳት አትፈልግም። ኤልሹ በኑንሻ በጣም ነው የምትቀናው እንደሚታወቀው ማለት ነው። እሺ በቃ እንደውም ከመጣ ልዘጋጃጅ ብላ እየተዘገጃጀች እያለ ኑንሻ መጣች ማለት ነው። አንቺ ንቀት ነው እስካሁን ድረስ ጠርቼሽ ያልመጣሽው ስትላት፣ አይ የራሴን አሞኝ ነው ስትላት፣ ለምን ድብናትም እያለቻት ነበር ኤልሹ ማለት ነው። እሷ ምሻውን ለምንድን የፈለግሽ ስትላት፣ ልብሴ እንድታጣጥፊልኝ ፈልጌ ነው ብላት፣ እሺ ብላ እያጣጠፋችላት እያለች አዶኒ መጥቶ፣ አዶኒ እየመጣ እንዴ በጣም ደስ ብሎኛል ዛሬ ስትለው፣ እኔም ደስ ብሎኛል እና ኑንሻ ስራለሽ እንዴ ሲላትኝ፣ ምን አለች ኤልሱ ማለት ነው ደንግጣ። አዎ ወደ ውጭ እንድንሄድ ፈልጌ ነበረ ሲላትኝ፣ እሷም አዎ ስራ አለኝ፣ አዎ ስራ አላት አለች ኤልሹ ማለት ነው። ኑንሻም እንደዛው ስትለው፣ አይ የኔ ፍቅር ስራው በኋላ ይደርሳን ሲላት አዶኒ ማለት ነው። ኤልሹ የኔ ፍቅር ነው ያልከው ፍቅር ነው ያልከው እያለች በጣም እየተደነጋገጠች ነበረ። አዎ ኤልሹ ልነግርሽ እያሰብኩ ነበር፣ እኔና ኑንሻ አንድ ላይ ሆነናል ሲላትኝ፣ ምን ይሄ ሊሆን አይችልም አዶኒ እንዴት ለምን እያለች ነበረ ማለት ነው ኤልሹ በድንጋጤ። አዶኒም ኤልሹ ምን ሆነች ነው ለምንድን ነው እንደዚህ የምትሆኙ እያላት ነበር ማለት ነው። እሷም እንግዲህ አዶኒን ተወደዋለች ለዛ ነው እንደዛ የደነገጠችው። እንዴት ከኑንሻ ጋር ይሆናል ብላ ጆን አትወደውም ግን አዶኒን ለማስቀናት ነው። እሱ ግን ምንም አይቀናባትም ምክንያቱም አይወዳትም የሚወደው ኑንሻን ነው። እሺ በቃ ብላ በጣም ተናዳ በቃ ከክላሴ ውጡልኝ ምናምን ስትል ወንድሟ ቤሉል መጥቶ ማለት ነው ከታች ሰው እየፈለገች ነው ኤልሹ እና ግን መጀመሪያ እኔና አንቺ ማውራት አለብን ብሏትኝ፣ እሷም እሺ ወንድሜ ግን መጀመሪያ እሱን አላገኘውም ስትለው፣ አይ አውርተሽን ከዛ በኋላ ትሄጃለሽ ብሎ እሺ በቃ ብለው ሲሄዱ ኑንሻ መለሳለሁ ብሎ ሄደው ማለት ነው። ቆይ እንዴት አይነት ንቀት ነው? እንዴት ነው ከቤት ድረስ ወንድ የምትጠሪው? እንዴት እንደዚህ ታደርጊያለሽ? ምን አይነት ስርዓት ነው እያለ እየተቆጣት ነበረ ቤሉል ማለት ነው ኤልሹን። ኤልሹን ምን ችግር አለው ወንድሜ የትምህርት ቤት ጓደኛዬ እኮ ነው ስትለው፣ ቢሆንም እንደዚህ ማድረግ የለብሽም እንዴት እንደዚህ ታደርጊያለሽ
ይህ ስርዓት አይደለም እያለ እየተቆጣት ነበር። እንዴ ወንድሜ አባቴ ራሱ እንደዚህ ተቆጥቶኝ አያውቅም፣ ለምንድን እንደዚህ የምትቆጣኝ ስትለው አባዬን እዚህ ጋር አትጥሪው፣ ሲጀመር አባዬ የለም ብለሽ ምንም ማድረግ አትችይም። ወንድም እኮ እንደ ሁለተኛ አባት ነው ቢገባሽ፣ ነገ ብትጎጂ እኔን ይከፋኛል፣ ስለዚህ እንድትጎጂ አልፈልግም እያላት ነበረ ኤልሹም ማለት ነው። እሷም እንዴ አካበድከው እኮ ወንድሜ ምንድን ነው እንኳን ከቤት ቀርቶ ከውጭም ከወንድ ጋር እንዳላይሽ እያላት ነበር ቤሉል ማለት ነው ለኤልሹ። ኤልሹም በጣም አካበድከው፣ ከማንም ጋር አትሁን እያልከኝ ነው እንዴ ስትለው እና ምን ልታመጣ ነው ስትለው አይ እምቢ ያልሽማ አጋጭሻለሁ ሲላት እንዴ ወንድሜ ተረጋጋ በቃ ብላ ጥለው ሄዳለች ማለት ነው። እሱም እሺ እህቴ ይቅርታ፣ እኔ እኮ ላንቺ ብዬ ነው ነገ ብትጎጂ እኔም በጣም አዝናለሁ፣ ስለዚህ ለዛ ብዬ ነው የምቆጣሽ እያላት ነበረ። እንግዲህ ቤሉል የአዶኒ ንዴት ነው ኤልሹ ላይ እየተወጣባት ያለው። ከታች ሲያወራ ቤሉል ጋር ቤሉልና ጆ ማለት ነው። ወይ አንተነ እንዴ የተለቀቅከው ወንድሟ ማለት ከዚህ በፊት ታግታ የነበርከው ሲለው አሁን ይቅርታ ማልበል ሲለው ኤልሹ አንተ ታግተ ሳለ በጣም እያዘነች ነበረ፣ በጣም ተከፍታ ነበረ ሲለው ወንድሟ አይደለው እንዴ እንዴት አትከፋ፣ ግን አንተም አለ ማነው ሲለው እኔ የኤልሹ ጓደኛ ነኝ ብሎ እሺ በቃ ትልትራለች፣ ግን ጓደኛዋን ብትሆን ዝም ብለህ በማንኛውም ሰዓት ቤት መምጣት አትችልም እያለው ነበረ ቤሉል ማለት ነው። ጆም እሺ ይቅርታ እንኳን ደስ አለሽ ልላት ነው የመጣሁት፣ ወይኔ ዛሬ እንደው ለማናቃት ልጅ ብዬ ስንት ሰው ጋር ተጋፈጥኩ እያለ ነበረ። ለንንሻ ብሎ ነው እሱ እንግዲህ እየታገሰ ያለው እንጂ ጆ በጣም ቁጡና ዱርዬ፣ በጣም ከሰዎች ጋር የሚደባደብ ነው ማለት ነው። ግን ከኑንሻ ፍቅር ይዞታን በሚያሳዝን ሁኔታ ኑንሻ እንግዲህ በአፍቃሪዎች ተገባለች። ቤሉልም አዶኒም ጆም ከእሷ ፍቅር ይዟቸዋል ማለት ነው። እሷ ግን የምትወደው ቤሉልን ብቻ ነው። አዶኒም እንግዲህ አብረን ካልወጣን ብሎ እያስጨነቃት ነበረ። ቆይ አዶኒ እኔ መውጣት አልፈልግም፣ ቆይ አንተ የምትለኝን ነገር ሁሉ እያደረግኩ አይደል እንዲህ መውጣት አልፈልግም ካልኩ አልፈልግም ነው፣ አታስገድደኝ ስትለው ነገር ይሻለው መውጣት አለብን፣ ስለዚህ ቶሎ ተዘጋጅ ብሎ ትቷት ወደታች ወርዳ ማለት ነው። ሲወርድ ከታች ጆን አገኘው እና ጆም ቆይ አንተ እዚህ ምን ታደርጋለሁ ሲለው አዶኒ ማለት አሁንማ እኮ ሁሉንም ነገር አወቅን፣ ለካ የቤቱ ጥገኛ ነህ ሲለው ምን ማለት ነው ብሎ አዶኒ ሲደነግጥ ማለት ነው። ኤልሹ ወንድሟ እንዳልሆንክ ነገርከኝ፣ የታገተው ነው ለካ ወንድሟ ሲለው እንደዛ አለች እንዴ ኤልሹ ልክ ናት፣ እኔ ወንድሟ አይደለሁም ጎበዝ ኤልሹ እያለ ነበር በውስጡ አዶኒ ተናዶ ማለት ነው። እና ጆም አንተ በሰው ቤት እንደዚህ መፈንጨት የለብህም፣ ከሰው ቤት ነን እንዲህ እንደዚህ ስትናገረኝ የነበረው፣ ለማንኛውም አድበህ ተቀመጥ እያለው ነበር ጆ ማለት ነው። እና ኑንሻ ግናት በጣም እንዴ ይቺ ደግሞ ይሄን ሁሉ ሰዓት ልብስ ለመቀየር ይቆያል እንዴ እያለ ነበር በውስጡ ተናዶ ማለት ነው አዶኒ። አዶኒ እንግዲህ ፍቅሩ ወደ ልክ ተቀይሮበታል። ኑንሻን በፊት በጣም ነበር የሚወዳት እና የሚሳሳላት፣ አሁን ግን እምቢ ስላለችው እና ቤሉል ነው የምወደው ስላለችው በጣም ልክ ይዞታል ማለት ነው። በግድ ነው አብራው እንድትኖረው ያስገደዳት እንጂ እሷ ፈቃደኛ አይደለችም ማለት ነው። እንግዲህ ኑንሻም ስትመጣ ጆ ማለት ነው በጣም ደንግጠው እንዴ መጣሽ እንዴ አንቺ አልቀሻው ልጅ ብሎ ከተቀመጠበት ተነሳ በድንጋጤ ማለት ነው። እሷም እንዴት ነው አንተ እዚህ ምን ታደርጋለህ ብላ አይ መጥቼ ነው፣ ግን እንግዳ ሲመጣ ሁላችሁም ወደ ውስጥ ነው እንዴ የምትገቡት አትወጡም እንዴ ምናምን ሲላትኝ ውስጥ ነበርኩኝ እኔ እና ዛሬ እያለቀሽ አይደለም እንዴ መች ነው እንግዲህ ስታለቅሽ ማባብልሽ ሲል ምን እያልከት ነው አንተ አንድስ ለምንድን ነው የምትመልሽለትኝ እያለ ነበረ አዶኒ ማለት ነው። አንተ ልጅ ቆይ ከሁሉም ሰው ጋር እንዴ ችግር ያለብህ፣ በል መሰናክል አትሆንብኝ ከፊቴ ዞር በል እያለው ነበረ ጆ ማለት ነው። አዶኒም ተነስቶ ከእንዳንተ አይነት ተራ ሰው ጋር በማውራት ጊዜን አላባክንም እንሂድ ፍቅር ሲል ማለት ነው። ጆ በድንጋጤ ደርቆ ነው የቀረው። ፍቅር ብሎ በጣም ደንግጦ እነሱም ሄዱ ትተውት ማለት ነው። እንግዲህ ኑንሻ ተገዳ ነው ከአዶኒ ጋር ያለችው፣ ያን ደግሞ ማንም አያውቅም፣ ለማንም አልተናገረችም ማለት ነው። ጆም እንግዲህ ተከትሏቸው ወጥቶ ነበረ። ኤልሹ ልክ ውርድ ስትል ከላይ ነበረች ለባብሳ ስትመጣ ጆ የለም ሄዷል ማለት ነው። ጆ ብትል ከቤት ውስጥ ማንም የለም እና ደውላ የት ነው ጆ እንዴ እዚህ መጥቻለሁ ብላኛል ነበር እንዴ ስትለው አስቸኳይ ስራ አጋጥሞኝ ሄጃለሁ ብሎ ሸውዷታል ማለት ነው። ሲጀመር ለኤልሹ ብሎ አይደለም የመጣው
ኑንሻን ለማየት ነው የመጣው ማለት ነው የእሷን ተጠቅሞ። ምክንያቱም ከቤት የመጣበት ሌላ ምንም አይነት ምክንያት የለም። ኤልሹ ብቻ ናት ምክንያቱ ከቤት እንዲመጣ ማለት ነው። እንግዲህ እየተከታተላቸው እያለ የሆነ ቦታ ሲደርሱ ተቀምጠው እያወሩ ነበረ እና የኔ ፍቅር አታወሪም እንዲህ እያላት አዶኒ እኔ አንተ ፍቅር አይደለሁም ስርዓትን ያዝ አዶኒ እያለችው ነበር። እንዲህ ምን ማለትሽ ነው አንቺ ልጅ ስርዓት ያዥ ኑንሻ ምናምን እያለ እየተቆጣት ነበረ። እሷም አንተ ግን ፍቅር በግድ ነው እንዴ? እኔ በጣም ነው የምታስጠላኝ። ከአንተ ጋር እኔ መቼም ልኖር አልችልም። እኔ አንተ አይደለሁም ስትለው እንዴ የኔ ሆነሻል እኮ ተስማምተሻል እኮ ምናምን ሲላትኝ አይ እኔ አንተ ሲጀመር ፍቅር በግድ አይሆንም። እኔ የምወደው ቤሉሉ ነው። ሰው ደግሞ መሆን ያለበት ከሚወደው ሰው ጋር ነው እያለች ነበር። አዶኒም በጣም ተናዶ አንገቷን ሊይዛ ሲል ማለት ነው ጆ ከኋላ ተቀምጦ እያየችው ነበር። እንዲህ ብሎ በጣም ተናዶ አያስችለው ብሎ መጥቶ ቆይ አንተ ወንድ ልጅ አይደለ እንዴ ሴት ልጅ ጋር እንዴት እንደዚህ ታደርጋለህ? ሲለው ቆይ አንተ እዚህ ምን ታደርጋለህ? ሲጀመር እየተከታተልከን ነበር እንዴ? ሲለው ምን አገባህ? እንዴት እንደዚህ ታደርጋለህ? ሴት ልጅ እኮ ናት ምናምን ሲለው ዞር በል ብያለሁ ብሎ ሲነሳ ማለት ነው ኑንሻም ትታቸው ሄደች። እነሱም ተከትለዋት ሄዱ ሁለቱም ማለት ነው። እንግዲህ ከቤት ሄዳ ደግሞ ከቤት ገብታ ጆም ተመልሶ ኤልሹን አግኝቷት ነበረ ማለት ነው። ቆይ አንተ እንዴት እንደዚህ ታደርጋለህ? አለው ብለህ እንዴት ቶሎ ብለህ ትወጣለህ ሳትነግረኝ? እያለች ኤልሹም እያለቀሰች ቆይ አንቺ አልቅስሻ እንዴ ምናምን ሲላት ጆ አይ አላለቀስኩም ብላ ኤልሹ አትዋሽ ንገሪኝ ምናምን ሲላት አዎ አልቅሻለሁ፣ ምንም ደስተኛ አይደለሁም፣ ከቤቱ የራሱ ብቸኝነት ነው የሚሰማኝ፣ አባዬም የለም እያለች እያለቀሰች ነበረ ማለት ነው። ጆም እንግዲህ እባክሽን ኤልሹ ጠንከር በይ እንደዚህ አትሁኚ እያላት ነበረ። እንዴት ብዬ ልጠንክር? ከቤቱ የራሱ በጣም ብቸኝነት ነው የሚሰማኝ፣ ማንም አይወደኝም እያለች ነበረ ኤልሹ ማለት ነው። ኤልሹ እንግዲህ በኑንሻ በጣም ስለምትቀና ነው እንደዛ የምትለው። ቤሉል አድበሽ ተቀመጭ ስላት በዛም ከፍቷታል። አዶኒም ከኑንሻ ጋር ስለሆነ በዛ በጣም ተናዳለች ማለት ነው። እና ማንም የለኝም እያለች እያለቀሰች ነበረ። ጆም አይዞሽ ጠንክሪ፣ እንደዚህ አትሁኝ፣ አንቺ እኮ ያቺ የድሮዋ ኤልሹ ቁጣዋና ተንኮለኛ ኤልሹ የት ሄደች እያላት ነበረ ማለት ነው። እሷም እንግዲህ በድንጋጤ እንዲህ አባዬ ምናምን ብላ አይኗ ብዥ ብሎባት ማለት ነው። የሆነ ብቻ ግጥምም ሰው የለም እንዴ አባዬ ምናምን ስትል እሱም እንዴ ኤልሹ ምን ሆነሻል? እዛ እኮ ምንም አይነት ሰው የለም፣ ወደ ራስሽ ተመለሽ ምናምን እያላት ነበረ ማለት ነው። ይኸው አባዬ ነው ምናምን ስትለው ተረጋጊ እባክሽና አትጩሂ፣ ሰፈር ትበጠብጫለሽ፣ ኤልሹ በጥፊ ነው የምልሽ እያላት ነበረ ጆ ማለት ነው። ቀልድ ምናምን አያውቅም ማለት ቀልድ አይደለም፣ እሷ ግን ምንም መረጋጋት የሚባል ነገር የለውም ማለት ነው። በጣም ችኩል ነው፣ ዱርዬ ነው። ጆ ግን ጥሩ ልብ ያለው ይመስላል ማለት ነው። እንግዲህ ከኑንሻ ፍቅር ስለያዘው ያን ኃይለኝነቱ ጠፍቷን፣ እንደ በፊቱ አይደለም፣ በጣም ቀዝቀዝ ብሏን ጆ ማለት ነው። በኤልሹ ጠንከር በይ፣ ይቻለም ለሰነፎች ለደካሞች አትሆንም፣ ዓለም የምታደለው ለጠንካሮች ነው። ስለዚህ ጠንካራ ሁኚ፣ የፊቷን ኤልሹ መልሻትን እያለው ነበረ። በይ በቃ ተነሽ ወደ ቤት እንሂድ ብሎ ይዟት ከሄደ በኋላ መሲ ከቤት ነበረች። እንዴ ኤልሹ ምን ሆነሽ ነው? ለምንድን ነው የደገፈሽ ምናምን ስትላት ነው አይ ደህና ነኝ ትንሽ አዙሯት ነው ሲላትኝ የት ነበርሽ በዚህ ሰዓት ስትል መሲ ደግሞ ማለት ነው እሱም ከኔ ጋር ነበረች፣ ጭራሽ ከኔ ጋር ነበረች ትላለ እንዴ አንተ ማነው ስትለው እንዴ አንቺ ምን አገባሽ? ለምንድን ነው መጠየቅ የሚታፋጨው ስትላት እንዴ ኤልሹ ስትላት እሷም በቃ የትምህርት ቤት ጓደኛዬ ነው እዚህ ጋር ውጭ ነን እያወራን ነበረ ስትላትኝ እሺ በቃ ብላ መሲም ትታ ሄደች ማለት ነው። ጆ ከሳሎን ተቀምጦ እያለ ሄለን ማለት ነው ስልክ እያወራች ነበረ ከውጭ። ራሱን በቀጥታ ሄዶ እያዳመጣት ነበረ እና ለዶክተር ደውላ ከዚህ በፊት የሐሰት ወረቀት የጻፍክልኝ ታውቋል፣ ልጅቷ ሄዳ ተመርምራለች እና ደግሞ ምንድን ነው ማድረግ ያለብን አሁን ወረቀቱ ስለተገኘ የስሙን ቀይረት ትጽፍልኛለህ፣ የተጻፈበት ቦታ ግን አልተገኘም እያለችው ነበረ። ጆም እንዲህ ምን አይነት ሰው ነች ደግሞ ምን አይነት ነገር ነው ዛሬ እያለ ነበር እያዳመጣት ነበረ ማለት ነው። ዶክተሩም አንቺ ቆይ እንዴት ወረቀቱ እንዲገኝ ታደርጊያለሽ? በደንብ አልደበቂም ነበር እንዴ ሲላትኝ አይ እንግዲህ በአጋጣሚ ነው የሆነው፣ እንደዚህ አይነት ነገር እኮ መታወቁ አይቀርም፣ ሲጀመር እኔ ከዚህ ነገር የለውበትም፣ ካልሆነ እኔ ችግር እንዲመጣብኝ አልፈልግም፣ እውነቱን እናገራለሁ ሲላትኝ እንደዚህማ ማድረግ የለብህም፣ እንዴት እንደዚህ ታስባለህ? ወረቀቱን ሌላ ቦታ እንደተጻፈ በማይታወቅ ስም አድርገህ ጻፍልኝ
እያለችው ነበረ። እሺ የልጅቷ ስም ማን ነው ስትል ኑንያት ስትል ጆ ሰምቶ ኑንያት ማናት እያለ ነበረ ማለት ነው። እንግዲህ ሰምቶ ሄዷል። ከሳሉ ተደብቆ ወሬያቸውን ሁሉ እየሰማ ነበረ። ሄለን ከአዶኒ ጋር ስታወራ አዶኒም በይነገ ከስራ ቦታ እንድትወስጂኝ ያለበለዚያ በራሴ እንድሄድ እገደዳለሁኝ ወስደሽ ከሁሉም ስራ ባልደረቦች ጋር ታስታውቂኛለሽ እያላት ነበረ። እንዲህ አዶኒ ተረጋጋ፣ ምንድነው እንደዚህ የሚያስቸኩልህ? እንደዚህ የምቸኩል ከሆነ አወዳደቅ መጥፎ ነው የሚሆነው ስትለው እኔ የኔ አወዳደቅ እኮ ባንቺ እጅ አይደለም እንደዛ ማለትሽ ነው ሲላት እሺ በቃ አዶኒ ወስዳለሁ፣ አሁን ከፊቴ ዞር ብልኝ፣ ከፊቴ ጥፋ ስትለው አልጠፋም፣ ወደ ሰውን በግድሽ ሁልጊዜ ታየኛለሽ እያላት ነበር አዶኒ ማለት ነው። ሄለንም ፈጣሪ ሆይ ትዕግስቱን ስጠኝ፣ ምን አይነት ጣጣ ነው እያለች ነበር በውስጧ ማለት ነው። ጆም እያዳመጠ የስራ ባልደረባ ናቸው እንዲ እያላቸው ነበረ። እንግዲህ ጆ ብዙ ወሬ ሰምቷል ተደብቆ ማለት ነው። ከአይንዬ ጋርም ስታወራ ሰምታለች። ለምን መኳንንትን ወደ ውጭ ሀገር አልከውም እዛ አይሰራም ስትላት፣ አይንዬም አይ እንዴት ብሎ ከውጭ ሀገር ይሄዳል? ማንም የሚያውቀው ሰው የለም እኮ እሺ ግን ካልሽ ብላ ተስማምታለች ማለት ነው። ናሁም ደግሞ ለመሲ ደውሎ ስልኬን እየጠበቅሽ ነበር እንዴ ምናምን ሲላት፣ እንዴ ለምንድን ነው ያንተ ስልክ የምጠብቀው? ለምን ፈለከኝ ስትለው፣ አይ እኔ ፈለኩሻ፣ ሲጀምር እኔ የራሴ ህይወት አለኝ፣ አንተ አያገባህም፣ ሁለተኛ እንዳትደውልኝ፣ በጣም ታስጠላኛለህ እያለችው ነበረ ማለት ነው ናሆምን። ናሆም አትርሽ ከሰው ቤት እኮ ነው ያለሽው ሲላትኝ፣ እና ከሰው ቤት ብሆን እሰራለሁ እነሱ ብር ይከፍሉኛል እንጂ የኔን ነጻ ፍቃድ በሙሉ ይወስዳሉ ማለት አይደለም እያለችው ነበረ። ሁለተኛ እንዳትደውልልኝ እኔ የራሴ ህይወት ያለኝ ሰው ነኝ ብላ ዘግታበታለች ከናሆም ላይ ማለት ነው። እኮ እናያለን አንቺ የኔ ነው የምትሆኙ ወድጄሻለሁ እያለ ናሆም እያስቸግራት ነው ማለት ነው። መሲ ደግሞ ከቴዲ ነው ፍቅር የያዛትኝ። እንግዲህ በክፍል 39 እንጠብቃለን እንዶችዬ። በክፍል 38 የነበረው ይህን ይመስል ነበር እንግዲህ ያለቀው። ሄለን እና ኑንሻ አውርተው እያስፈራራቻት ነበረ ሄለን ማለት ነው። ኑንሻ እንጆም እየሰማ ተናዶ እሷን ስትናገራት እንዴት ነው የምታናገራት እያለ ወጥቶ ሊሳደብ ምናምን አስቦ ነበረ። ግን አይ መውጣት የለብኝም ብሎ ተደብቆ ልክ ሄለን ስትሄድ መጥቶ ኑንሻን ሀይ ሲላትኝ በጣም ደንግጣ ልትጮህ ስትል አፏን አፍኗት ነበረ። እሷም አንተ በዚህ ሰዓት እዚህ ምን ታደርጋለህ ምናምን እና የምናወራውን ሁሉ ተደብቃ እየሰማ ነበር እንዴ ስትለው፣ አዎ ሁሉንም ነገር ሰምቻለሁ እና ልጮህ ነው ብሎ አፏን በድጋሚ አፍኗት ነበረ። አይ እዚህ ሂድ፣ እዚህ ሰው ካየ ላንተ ጥሩ አይደለም እያለችው ነበር። እሺ ስምሽ ማነው ንገሪኝ ሲላትኝ፣ ምን አገባ ምን ያደርግልሃል አሁን ከዚህ ሂድ ስትለው፣ አይ እኔ አልሄድም ንገሪ ስምሽ ማነው ሲላትኝ፣ እንግዲህ ኤልሹ በጣም እየተጣራች ነው ያት ስትላት በድንጋጤ ሁለታቸውም ተነስተው ተደብቀዋል ማለት ነው። እዚህ ላይ ነው ያለቀው። በክፍል 39 እንጠብቃለን። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ።